ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? አላችሁ ወይ? አለን እግዚአብሔር ይመስገን በጣም ደህና ነኝ ማለት ነው። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ እያደረጋችሁ ጀምሩ ማለት ነው። እንግዲህ አብርሃምና ሄርሜላ ለጫታሙ ሚስት ተገኘ ለዛውም ድንግል ቤተሰብ ወይ እኔ ምለው ማለት ነው የሄርሜላ ዘመዶች እንዳለ ድንግል ናቸው። ስለዚህ ድንግል ያጣችሁ ወንዶች ኦኬ ወደ ሄርሜላ ዘመድ ጠጋበሉ። ገባችሁ አይደለ? እንግዲህ ቃቃባል ነው ያለኝ ብላ ጀምራለች። የሄርሜላ አክስት ልጅ ናታ። አዎ የአክስት ልጅ እንግዲህ ቤተሰብ ማለት ነው። ለጫት እኔ ባለፈው ተናግሬያለሁ። ጫታሙን አጋቡ። የሄርሜላ አክስት ልጅና ጫታሙን አንድ ላይ አጋቡ። እኛ አብርሃምና ሩታንም አጋብተን ባዶ ነው የቀራ ነው። ምንም ነገር እንትን አላልንም። ሃይሚና ብሩኬን አጣብሰናል። የነሱን መጨረሻ እንየው። እናንተ ደግሞ ጫታሙና የሄርሜላን አክስት ልጅ አጣብሱ ብዬ ነበር። ቤተሰብ እናንተ ዝም ስትሉ ገባችሁ አይደለ? ቲክቶክ ላይ አላቀነባበራችሁ ምን አላላችሁ። ስለዚህ ይሄው አብርሃምና ሄርሜላ አንድ ላይ ያገናኙ ማለት ነው። የት ተጠፋፍቶ ነበር ግን አብርሃም ማርታና ጫታሙን አገናኘን ብሎ ነው የመጡት። ስለዚህ የት ተጠፋፍቶ አልተጠፋፉም እኮ አንድ ላይ ነበሩ። እንደውም የሚያምርባችሁ ምን ነበር መሰላችሁ? አቤል ማለት ነው። አቤል ስሙን ጠራሁት። እንደው ጫታሙ ስሙን ጠራው ዛሬ። በስማ ምን ሆኜ ነው? እና ልንገር ማለት ነው አፍቅሬ ያለው ብለህ ምናምን ብትመጣ ኖሮ ገባ አይደለ? ልቅ የሆነ ቴንሽን ብትሆን ኖሮ ምናምን እንደ አፍቃሪ ብትሆን ኖሮ ነበር እንደዛ ነበር የሚያምረው ድራማው። አሁን አብርሃምና ሄርሜላ አገናኝቶ ምኑ ነው አሁን የሚያምረው? አሁን ፍቅራችሁን እንዲገላለጹ አገናኛችሁ። ቆይ ላምጣ ቪዲዮን ማለት ነው። ግን ነገር ግን ይሄ ጫታሙ ልክ እንደ አብርሃም ወይም ደግሞ አሁን ግን አያችሁ አይደለ? ሩታን እንዳፈቀረች አድርጎ አመጡ። ሩታን እንዳፍቃሪ አድርጎ አመጡ። ገባችሁ አይደለ? ሄርሜላንም እንዳፍቃሪ አድርጎ አመጧት። አብርሃምን እንደምታፈቅረው ምናምን እንድታለቅስ ምናምን ተደረገች። እሺ ጫታሙ ለምንድነው አፍቅሮ ያላለቀሰው ምናምን? ለምንድነው እሱ እንደዛለው ነው? ወንድ አያለቅስም በእናንተ ድራማ ውስጥ ወንድ አያለቅስም። ሴት ናት ብቻ እያለቀሰች እየተንበረከከች የምትመጣው። በእናንተ ወንድ አያለቅስም። ወንድ እንትን ነው። እና ቤተሰብ እንግዲህ ድንግል ናት አሉ። የኔ ውዶች ደህና ናችሁ? ወንድም ካላችሁ ድንግል ማግባት የሚፈልግ ካላችሁ ማለት ነው ዘመድ አዝማድ ካላችሁ የኔ ውድ ቤተሰቦቼ ማለት ነው የሄርሜላ ዘመዶች እንዳለ ድንግል ናቸው ቤተሰብ። ምክንያቱም ሄርሜላም ፍቅረኛ አልነበረኝም አብርሃም የመጀመሪያ ነው ብላ ነው የመጣችሁ። በዚህ አጋጣሚ ኢምፖርታንት ነገር ነጥብ እንድትይዙልኝ ነው። ገባችሁ አይደለ? ከዛ አሁን ማርቲም ደግሞ ምን አለች መሰላችሁ? ልጅ እያለሁ ተማሪ እያለሁ እቃቃባል። የኔ እናት እንደዚህ አርጅተሽ እቃቃባል የትኛው እንዶ አዲስ አበባ ቁጭ ብለሽ እንዶ የትኛው እንዶ እንዴት እንዶ ያው ሰው እንደ ሰውነቱ ክብሩን ይጠብቃል። ሴት ልጅ ደግሞ ክብሯን ስትጠብቅ ደግሞ የበለጠ ደስ ይላል። የሆነን ለመናገር ገባችሁ አይደለ? ለባላችሁ ብቻ ስጡ እሺ ቤተሰብ። ያልሰጣችሁ ካላችሁ ማለት ነው እንግዲህ ከሰጣችሁም እንግዲህ ማሰላማ በብር አትመልሱት፣ ቡና አትመልሱት እንዳይቆጫችሁ ማለት ነው። ግን የሰጣችሁት ማለት ነው አሁን ማርቲ እኔ አላምንሽም። አሁን አንቺ ድንግል ሆነሽ ነው እንደዛ ከሆነማ የአባቴ መሬት ራሱ ድንግል ነው። ገባችሁ አይደለ? አባቴ ራሱ አርሶ አያውቅም መሬቱን ስንዴም ምንም ነገር ተዘርቶበት አያውቅም ማለት ነው። ጉድ እኮ ነው። የምርን ነው የጠፋ ድንግል። አሁን ድንግል እየመጣ ነው። አብርሃም ድንግል አገኘ፣ ለጓደኛውም ድንግል ሴት አገኘ። እንዶ ልመናችሁ በተክሊል ተጋቡ። አትጋቡም እንጂ እናንተ ሃይማኖታችሁ አይፈቅድም እንጂ ማለት ነው። እንዶ እንመናችሁ ሲጀመር እናምን ልብትዋሹስ እናንተ ድራማ ውስጥ ራሱ እየዋሻችሁ የእግዚአብሔር ቤተ ክርስቲያን ውስጥ ገብታችሁ ራሱ ተክሊል ስታረጉ ራሱ ትዋሻላችሁ። እርግጠኛ ነኝ ትዋሻላችሁ። አታፍሩም እኮ ድንግል ነኝ ብላችሁ በተክሊል ትጋቡ ይሆናል እኮ እናንተ እለት እንደዚህ አረ ወንድ ተጣጣ ይችላልውና ደና ማደረሻ ለማደረሻ አቤል ምን አገባው ብላት እኔ ምንስ ብቻ ነው እንዴ? አረ ደርቷል። ቁርስ በላሽም አለ። አረ እባክህ እኔና አንቺ ስራ ቢዚ ምናምን ስለሆንክ የሆነ ድሮ ተማሪ እያለ ጻን እያለ የቃቃባል የት ሄደ? ወይ የኔ ምስኪን ቃቃባል ነበረ። አታቂ እስቲ እጅሽን እንደዚህ አድርጉ ቤተሰብ። ድንግል የሆናችሁ አቃችኋለሁ እንደዚህ ይሄንን ማለት ነው ታውቃላችሁ? ታውቃላችሁ? አታውቁም? አታርግና እንወቅ እንደ ምርመራ ግድ ነው ቤተሰብ። ምርመራ ግድ ነው። ገባችሁ አይደለ? በእጅ ይታወቃል። በእጅ እዚህ ጋር ገባችሁ? እዚህ ጋር ማለት ነው
እዚህ ጋር ማለት ነው እዚህ ጋር ይታወቃል እሺ እኔ እኮ ታውቃለች አሁን እኔ ላይ እንዳስቁ ማለት ነው ግን ላሳያችሁ ብዬ ነው ይታወቃል እና ማለት ነው አሁን ማርታ አሁን ድንግናት ብላችሁ ታስባላችሁ እቃቃ ባል ነበረኝ እቃቃ ባል ከሆነ በስንት አመትሽ ነው እቃቃ ባል ያሹ ወቾ ጉድንዱ እንደው ምን አለ ጓደኛ ነበረኝ ሎርማን ነው እኮ ቤተሰብ የምሬን ሎርማን ነው እንዴ ሰው ፍቅረኛ ነበረኝ ግን አልተሳካም ገባችሁ አይደለ በቃ አልተሳካም ማንንም ሰው እንደሚሞክር ሰው ሞክሬ ነበር ፍቅረኛ ነበረኝ ነገር ግን አብረን መቀጠል አልቻልንም ብትይ እኮ ምንም ችግር የለውም ሶፋኒ ችግር የለውም እኮ ኢዚ ነው ግን እዚህ ጋር የቃቃ ባል ነበረኝ ፍቅረኛ ነበረኝም ብላችሁ የምትመጡት በሰላም ነው እኛ ምን ልናርጋችሁ ምንም እኮ ልናረጋችሁ አንችልም ድንግል ሆናችሁ አልሆናችሁ አይ ዶንት ኬር አባውት ምንም አያገባንም ነገር ግን ለራሳችሁ እንኳን እንዴት ስንት ነገር ዋሽታችሁ የመጣችሁት እንዴት የኔን አትዋሹም ደግሞ እዩ የምትባሉ ሰውዬ ማለት ነው ክብር ፍቅር ከክብር ይበልጣል ብለ መጣ አንተ ብሎ ተማሪ አንተ ብሎ ኢንጂነር አይደለም አካውንቲንግ ነው መሰለኝ አንተ ሰውዬ ከመቼ ወዲህ ነው ከደስታ ጋር መጥቷል አይታችሁ ከሆነ ቤት ማለት ነው ከመቼ ወዲህ ነው ፍቅር ከክብር የሚበልጠው ክብር ከሌለ እኮ ፍቅር የለም የበለጠ እኮ መከባበር ነው እኮ ስትከባበር እኮ ነው ፍቅር የሚመጣው አንተን ሳከብር ነው ፍቅር የሚመጣው አቤት ማይንድ ያላችሁ እኮ እናንተ ክብር ለካ ለዚህ ነው እናንተ ክብራችሁን ዝቅ አድርጋችሁ የምትሸቅሉት እንደዚህ ፍቅር ይበልጣል ከክብር አይደለም ለካ ይብታጀራ ጭንቅላታችሁ ለካ እንደዚህ ነው የሚሰራው ፍቅር ይበልጣል ከክብር ለካ ክብራችሁን ዝቅ አድርጋችሁ ተዋርዳችሁ የሌለ ነገር ዝሙት መስሩት ለካ ለዚህ ነው አሁን አይደል እንደገባኝ አቤት ማይንድ ዳይመንድ አይደል እንደ ማይንዳችሁ ቃቃ ባል ወይንም ቢሉ ስታዩ ዛሬ ላይ አርጋ እንደዚህ አምሮባት ስታያት እንዳትናደድሽ ቃቃ በእናታችሁ አትጃጃሉብኝ ጂጂጂጂጂ ኧረ እባክህ ድንግል አበቃ ጫታሙ ይምጣና አጣብሳ ጫታሙን ላምጣላችሁ ቤተሰብ ማለት ነው ድንግል ናትና የሆነ ይጃጃሉብናል ድንግል ሆነች አልሆነች አሁን እቺ ሴትዮ ትልቅ ሴትዮ what አስርና ምናምን የምትወልዱ ሰውዬ እኛም እኮ ስደት ይዞን ነው እንጂ እኮ እስካሁን እኮ ለጠጥ አርጌ 5 ልጅ አደርስናል ለጠጥ አርጌ ማለት ነው በቃ 5 4 3 ጠብ አድርጌ አሁን ልጆች ከኔ እኩል ሆነው በቃ ድሮ ባገባ ኖሮ ማለት ነው ገባችሁ አይደለ አብሬ ከኔ ጋር ሳድጋቸው ነበር ስደት መተን ነው እኛም ገባችሁ ሴት ልጅ ወልዳ ማሳደግ ትችላለች ልጅ ሆነ ራሱ ማለት ነው አሁን እቺ የምታክል ሴትዮ ድንግናት ብላችሁ ስታመጡ ለኛ ምን እናርጋትኛ ምንና ድንግሏን እንሽጥላችሁ ወይስ በድንግሏ ሊሸቅሉ ነው እንደሞ ኦ ማይ ጋድ እንደምን አይነት ነገር ነው ማለት ነው ሌላ የቃቃ ባል አግኝተው እሺ የቃቃ ባልስ እንዴት ነው ብዙ አሳልፋችሁ ከሱ ጋር የቃቃ ሚስት እኮ አንቺ እንደዛው ነሽ ብዙ አሳልፋችሁ ሄርሜላም የቃቃ ባል ነው የነበረኝ ድሮ አላቅም ፍቅረኛ የለኝም አንተ የመጀመሪያና አለችና ለአብርሃም መጣች አንቺም ደግሞ እንደዚህ መጣሽ እኔ ምለው እናትዬ ችግር የለውም እኮ ህይወት እኮ ማንንም ሰው ያሳልፋል ማንንም ሰው ምን ሩታን ልሁን አላችሁ ሩታን በደንብ ነው የምናውቃት ድንግል እንደሆነች ግን እናንተን እንዴት ነው የምናምናችሁ እንዴት እንመናችሁ ገባችሁ ሩታ ከማንም ወንድ ጋር አይተናናቅም ቢፈረፈር ጉርጓድ ቢቆፍሩ ምን ቢሉ እሷ ከእናቷና ከቤተሰቦቿ ጋር ነበር ሻይ ቤት ቡና ቤት የሚሰሩት ማለት ነው ሜላት ሻይ ቤት ነበራት እዛ ነበር የሚሰሩት እንጂ ገና ሚጥጥዬ ነበረች ከወንድ ጋር ምናምን ተገናኝተው እንኳን አታውቅም ከአብርሃም ጋር ነው የመጀመሪያ የተገናኘችው እሺ እናንተን እንዴት እንመናችሁ በምን ያው ክብራችሁን እኮ ልትጠብቁ ትችላላችሁ ግን አትጠብቁም ብዬ ነው ማምነው እኔ በቃ ላምናችሁ አልችልም ምክንያቱም ልቤ ያለውን ነው ማምነው እኔ ትዝታ ማለት ነው ልቤ ያለውን ነው ማምነው ስለዚህ ሄርሜላም ድንግልናት አብርሃም ታድሏል አሁን በቃ ድንግል አምባው ምንድነው የሚተሰበረ የሚባለው ቀን ይደርሳል ማርታም እንግዲህ ከጫታሙ ጋር ልትጋባ እንዴት ነው እናንተ ጋር ያለ ነገር ማወቅ ስላለብን አንዳንድ ጥያቄዎች ቤተሰብ እንግዲህ አሳልፌ ነው እንጂ ማለት ነው አብርሃም ለሄርሜላ ብታዩ ማለት ነው ስታረግጂ ብዙ ነው ምታጅኝ ምናምን ሰላም ስትይባባሉ አይታችኋል ጫታሙ ቁጭ አለ ማርታን ሰላም ሳይል ማለት ነው ከዛ አብርሃም ደግሞ
ለጫታሙ ተነስታ አንተ ሰላም በል እሷ መነሳት የለባትም ብሎ ጫታሙ ተነስቶ ሰላም አላት ማለት ነው። ከዛ በኋላ ምን አለው መሰለ ሄርሜላም እኔንም ሰላም በለኝ እንጂ ምናምን ስትል ከዛ አንቺ እርጉዝ ስትሆኝማ ብዙ ነው የምታዥ ምናምን አላለም። ሄርሜላም ልታረግዝ ነው። ሄርሜላ ሳታገቢ እንዳታረግጂ ነው የለውበትም በሰርግ በስነ ስርዓት ሽማግሌ ልኮ በስነ ስርዓት ሳታገቢ ማለት ነው እንዳታረግጂ የኔ እናት። ውይ እንደው ፈረደባችሁ የቡታጀራ ሴቶች። ውይ አሁን 2019 ደግሞ የትኛዋ ሴት ናት የምትመጣው? ወየ ጠይቃችሁና እንዴት ነው ነገሩ ለማለት ያህል ነው አይደል እንዴ? አዎ የሰው ልጅ ደግሞ ግልጽ መነጋገር እኔን እንደ ወንድማችሁ ብታዩ እሷን እንደ እህታችሁ ብታዩ እኛ ከጎናችሁ ወለ እንረዳችኋለን እናገዛችኋለን እንጂ ምንም አይነት ክፋት ለእናንተ አይደለም። ባይዘው ኧረ ምሬ ነው በእውነት እኔ ክፋት የለኝም ለእናንተ። ክፋት የላችሁም። ችግሩ ግን እኛ አንሰራም። እርግጠኛ ልናገር ቤተሰብ አሁን እኛ ትንንሽ ዩቲዩበሮች ማለት ነው የለመናቸው አብርሃምና ሩታ ሄርሜላ አሁን ሄርሜላ ራሱ ከአብርሃም ጋር ስለምትመጣ ነው እንጂ አሁን ሄርሜላ ራሱ ከሌላ ወንድ ጋር ብትመጣ እርግጠኛ ነኝ እኛ አንሰራም። ኦኬ ማለት ቪዲዮ ልትፖስት ትችላለች ምናምን፣ ግን እኛ የለመነው ሩታን፣ አብርሃምን፣ ሃይሚን፣ ብሩኬን ገባችሁ አይደለ? እኔ የለመድኳቸው ማለት ነው። አሁን ከበፊቱ ጀምሬ ስለነሱ አውሪ ብትሉኝ ራሱ ከስር መሰረት ማውራቸው ስለነሱ ብቻ ነው። ገባችሁ አይደለ? እኛ ክልልን ደግሞ የሉም። እኛ ፈትፍተን ነው እነሱ ብዙ ቦታ የሚዳረሰው። ገባችሁ አይደለ? ሁሉም ዩቲዩብ ስትገቡ ቲክቶክ ስትገቡ ምን ስትገቡ በቃ አድናቂ ያላቸው። ከዛ ደግሞ እኛም ቲክቶክ ዩቲዩብ ስትገቡ የነሱ ቪዲዮ ብቻ አይደለም የምታዩት። የነሱ ፎቶ የተለጠፈው ብዙ ሰው ታያላችሁ። ብዙ ሰው የለመደው እነሱን ነው። ስለዚህ አሁን ማርታና ጫታሙ ተጋብታችሁም ሆነ ብትጣበሱ ራሱ እንደ ሄርሜላና እንደ አብርሃም፣ እንደ ሩታና እንደ አብርሃም፣ እንደ ሃይሚና እንደ ብሩኬ አትሆኑ። ችግሩ እሱ ነው እንጂ ተጣበሱ። የምትጣበሱት ለሽቀላ ነው እርግጠኛ ነኝ እንጂ እርግጠኛ ተፈላልጋችሁ ተዋዳችሁ አይደለም። በዩቲዩብ ጥንድ ሆኖ ካልመጣችሁ አይታይም አይደለ? ለዛ ባለፈው የሆነ ቦታ አገኘናችሁ። አሁን ጊዜ አንዳንድ ጊዜ ሲያገጣጥም ሄሉው አይታወቅም መገናኛው አንድ ነገር ሁሉ ሰበብ ምክንያት። የሰሞን ግን አብርሃም ዘፈን እያጠና ነው መሰለኝ 2019 ዘፈን ሊያወጣ ነው። አሸንዳ እየደረሰ አሸንዳ ነው። አጀንዳ ነገር ነው። አሸንዳ ደግሞ አጀንዳ ነገር ነው። አሸንዳ ብዬ አሸንዳ እየደረሰ ነው። ቤተሰብ ልትሄዱን አትሄዱም? ኢትዮጵያ ማለት ነው። እኔ ምን ዘንድሮ ደግሞ የቱ ጋር ይሁን ዊጉ ማለት ነው። ድሮ ወገብ ላይ ነበር፣ ባለፈው አመት አሁን ወገብ ላይ ነበር፣ አሁን እግር ላይ ነው የሚሰሩት መሰለኝ። እና ደስ ይላል። እሱን ግን መቀሌ ሄደን ምናምን ብናሳልፍ ደስ ይላል። ቤተሰብ እንሂድ፣ አጠቃላይ እንሂድ ሁላችንም ምን አለ መሰላችሁ አንዳንዴ መገጣጠም ያለ ነው። ባይዘው ተገጣጠምን ታያየን እናንተም እንደነገጣችሁ እኛም እንደነገጠን አይደለም። ለምን የኛ ኢፋ ስለሆነ ማለት ነው። እናንተ ግን ትንሽ ያስደነግጣል። እና አቤል አሁን እኔ ወንድምህ ነኝ። ከዚህ በኋላ የትም ቦታ ባይክ በነፃነት የፈለከውን ነገር ተቀጃለሁ እና እንዳትደነግጥ ለነው ዛሬ ማርቲንም እንደው ነገር ማለት ነው። እስኪ ለቀነሽውን ጨምሪው ልጅ ፈልጊ ነው። የዛን ቀን በጣም ሊደነገጥሽው እኔ እህትሽ ነኝ አንደርስታንድ አድርግሻለሁ አይደል? አዎ እንደዛ ነው ነገሩና መልፈችበት ነገር ስለሆነ የሚያስደነግጥ ነገር የለም። እኔ አልተደባበኩም። አብርሃም አንቺ ኢፋ ነው ባይዘው አዎ ኢፋ ነው። እኛ ምንም ነገር ደብቀናል ተዋናቀም ጋይስ ኢፋ ነው። ወደፊትም ምንም ነገር እንኳን እንትን ብንል አንነበራችሁ መደም ስለዚህ የተፈሳማ አይቀርም። ስለዚህ ዛሬ ያለፉ ሰዎች ታሪካቸውን ሲሰሙ አንዷ ታክሲ ላይ ተገናኘን ትላለች፣ አንዷ ደግሞ የሆነ ሆቴል ላይ ትላለች፣ አንዷ ደግሞ መንገድ ላይ ታክሲ ተሰልፈን ልትል ትችላለች፣ ራይድ ውስጥ ልትል ትችላለች። የተለያየ ቦታ የሰው ልጅ ይገናኛል። እናንተ ደግሞ ፈጣሪ በብዙ ቦታ ይገናኛል። አንዳንዱ ደግሞ ለዩቲዩብ ሽቀላ ብሎ ይገናኛል። ከዛ ከፈመሰ በኋላ ሳይታሰቡ ወደ ፍቅር ይጋባሉ፣ ሳይፋቀሩ ይጋባሉ። ከዛ በኋላ ደግሞ አንዳንድ ሰው ደግሞ ለገንዘብ ብሎ ይጋባሉ። አዎ እንጂ ጥሩ ፍቅርማ ንጹህ ፍቅርማ ማለት ነው በብዙ ነገር ይገናኛሉ። በፌስቡክ በኢንስታግራም በብዙ ነገር ተገናኝቶ ተጋብቶ ወልዶ ብዙ ነገር አፍርቷል። ግን እንደናንተ ያለ ደግሞ ማለት ነው ለሽቀላ ነው የሚጋቡት፣ ለሽቀላ ነው የምትገናኙት። እኔና ባለቤቴ ደግሞ በቤተሰብ ነው የተገናኘው። ደስ የሚለው ነገር ማለት አብዛኛው ጊዜ በቤተሰብ ስትገናኙ የሆነ በግዴታ ምናምን የሚባል ነገር አለ። ግን እኔና እሱ በቤተሰብ መጣ። ከዛ እኔ አየሁት፣ አወራሁት፣ አጠናሁት ምናምን 3 አመት ምናምን በደንብ አወራን ምናምን። ከዛ በኋላ በቃ አጠናሁት ምናምን በደንብ አየሁት። ከዛ በኋላ እንደሚሆነኝ አወቅኩት። ከዛ በ4ኛ አመት ስንይዝ ሽማግሌ ተላከ ምናምን። ከዛ በኋላ አሁን ወደ 5ኛ አመት ገባን ማለት ነው።
እና በቤተሰብ ሲመጣም ደስ ይላል። ገባችሁ አይደል? ቤተሰብ ተዋውቆ የሱ ቤተሰብ አውቃችሁ የእናንተን ቤተሰብ አውቆ ነው የሚመጣው እና እንደዛ ሲመጣ ደስ ይላል። ግን በሚዲያ ደግሞ እናንተ የምትገናኙት ለሽቀላ ነው። ሙሉ በኔና በሄርሜላ በኩል ተገናኝታችኋል። ስለዚህ ፈጣሪ ብዙ ቦታ ነው መገናኛው ብያችኋለሁ። ስለዚህ እስኪ ቴክስት አንድ ስንደዋወልም ከእሷ ጋር ትንሽ ጠንካር ይላል እናወራለን ማለት ነው። ግን ደግሞ አሁን ያላችሁት ነገር ወደ አንዳንድ ነገር ብንወስደው ምናምን ላላችሁት ነገር እኔም በደንብ ባይ ደስ ይለኛል። እሷም በደንብ ብታይኝ ደስ ይለኛል። በደንብ እንድንግባባ ማለችን ላይ ሌላ ነገር ጉድ እኮ ነው፣ ጉድ እኮ ነው። እነዚህ አሁን ጫታሙ ራሱ እኮ ሼባ ነው። ቤተሰብ ሼባ ከአብርሃም ታላቁ እኮ ነው። ፈጣሪ ትዕግስቱን ስጠኝ። አሁን እነዚህ እናንተ ልጆች አሁን ህፃን አይደላችሁ። እናንተ ተጀናጅናችሁ መጋባት ትችላላችሁ። ፕሮግራም ተዘጋጅቶላችኋል፣ መጠቀም ትችላላችሁ። እና እስከዛ ድረስ ተጠናኑ። እየተጠናናችሁ ቆዩ። የመከናንተ ገሸ አይደለም አቤላ፣ እናንተ ተጠናኑ። እኛ ተጠናና ነው ቆመን ሁሌ መጣፍ ሊወጣ ነው። ተጠናንተ በቃ ይመቻችሁ። እሺ፣ እናመሰግናለን። ኧረ አብዷል። በቃ ሌላ ታሪክ። አቤላ ተፋፈስ ወንድሜ እላለህ እየቀናው ነው። አሁን የሚለው ካንተ ጋር ድጋሚ ያጣፈኝ አሁን ድጋሚ በጣም እፈልጋለሁ። ብናርብ በኋላ ማን ከምጣድ ላይ ወጣ ነው ከምንጣበዝ ብለሽ ብናርብ በዛው አናርም። እሺ ቤተሰብ እንግዲህ አጣብሷል። ጫታሙና ተያይዞ ሄዱ እና ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። በአዲስ ቪዲዮ እስከምንገናኝ ባይ ባይ። ለቤት አዲስ ሆናችሁ ሰብስክራይብ